ስለዚህ ከፍላጎታችን ወጥተን ወደ እውነት እንትን ብንል ጥሩ ነው። ሳሚ ምን ትላለህ? ሳሙኤል አውራ እኔም ብያት ያላያት ሸይጣን ሳሙኤል ትላለች። እሷ ወደ ጥመት ነው እንግዲህ ብያት አቅታይ ነው ስሜ እንዳስቲ አንተም እንደው እንደምነት አንተም ነገር ያስፈልጋል ብዬ ነው እቺ والله لما الله ሂዳያ ይስጣት። ልጅቷ የወለ ክፍተት ኖሮ ተከራክራ እንዳታሳመናት ውስጥ የፈለገ ነው ምትላለች። እንዳልኩ በመረጃና በማስረጃ አይደለም ሄደችው። እሺ ነው ምን ያርገች እንደሆነ ትክክለኛ ነገር ላይ እንዳልቆመች والله እኛ ከምንነግራት በላይ ታውቃለች። ግን ምንድነው በቃ ውስጤን ፍላጎት ግን ምንድነው ህይወት የሚባል ላይፍ የሚባል አለ ያልቃል። መች እንደምትሞች አታውቂም። والله በዚህ ሰዓት ቀደደሽ ያ ሁሉ ኢባዳሽ በዜሮ ሲባዛብሽ አስበሽዋል። እና እንዳለሽ እንግዲህ ከራስሽ ጋር አውሪ። ከዛው ምን እንበላት ማለት ኡስታዝ ወይደም በባለፈው ነግሯት ነበር እንግዲህ አልሰማም ብላለች። እስሜ አይ ቲንክ ቅርብ ጊዜ ዛሬ ነው መሰለኝ ያያት ብለን ነው እንግዲህ ተውናት። ሳሙኤል የዛሬ ችግር እኮ ነው ኤፍናን እሺ አውሪ ሳሙኤል ልትለኝ ነው ደህና ነገር አትወራ ስትመክሩኝ ያድራችሁ ይልነግረው ነው። እስማኤል ጀነራል ምናምን ነው የዛን ገና ነጠር እያልኩ ነበር። ጥር ላይ ነበርሽ? የዛን ገና ነጠር እያልኩ ነበር። አሁን እኮ ታዲያ በሩ ርቆሽ ነው ባጠር የወጣሽው? አዎ በሩ ርቆሽ ልጣሽ ባጠር እኮ መውጣት አያዋጣም ውዷ ባጠር። ምክንያቱም እውነተኛውን በር የጀነት መግቢያውን አምላክ ካሳየሽ በኋላ እንግዲህ ሌባ አጭበርባሪ ቀጣፊ ነው። አጠፊም እኔ አላህን የምለምነው ያው ወደ ኢየሱስ ነው የጠፋሁት። ልቤ ሄደ ምን ላድርግሽ? እኔ ልቤ በነገራችን ላይ ወደ ኢየሱስ አይደለም የሄድሽው ኤፍናን፣ ኢየሱስንም ጭምር ነው የካድሽው። ለምን መሰለሽ? አንድ ቅድም ላይ ካልተሰማሽ ምደግምልሽ ነገር አምላክ አላህ በግልጽ እንደነገረን ሁሉም ነቢያቶች የተላኩት ለአንድ ዓላማ ብቻ ነው። እሱም ምንድነው? ከአላህ ውጭ በሐቅ የሚመለክ አምላክ የለም ብለው ሊያስተምሩ ነው። የመጀመሪያው ከዚህ ውጭ ለሆነ ዓላማ አልተላኩም። ለአንዱ ነብይ ሌላ አይነት እንትን የለም። የመጀመሪያው ኮሩ መነሻው ምንድነው? ከአላህ ውጭ በእውነት የሚመለክ አምላክ የለም፣ እኔም ወደ እናንተ የተላኩ መልእክተኛ ነኝ ሊሉ ነው። ከዚህ ውጭ የተላከ ነብይ የለም። አዎ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ማስተባበል ሁሉንም ነቢያቶች ማስተባበል ነው። ነብዩ ኢየሱስን ማስተባበል ሁሉንም ነቢያቶች ማስተባበል ነው። ለምን ከተባለ ለነገርሽ ነው። እሺ ምን ማለት ነው ይሄ? ሁሉም ቅድም ላይ እኮ መነሻ ምን ብለናል? ሁሉም ነቢያቶች የተላኩበት ዓላማ አንድና ተመሳሳይ ስለሆነ አንዱን ማስተባበል ሁሉንም ማስተባበል ነው። እሱ ኮርነጥብ አድርገሽ ኢየሱስን እንደ ነብይ ሳይሆን እሱ ከተላከበት ውጭ እሱ በነገራችን ላይ መጽሐፎቹና ተከታዮቹ የተለያየ ነገር ነው እንትን የሚሉት። መጽሐፉ ላይ በግልጽ ነብይ እንደሆነ በኔ የሚያምን በላከኝ ማመኑ ነው እንጂ በኔ አይደለም ብሎ በግልጽ ተናግሯል። ስለዚህ በኢየሱስ ማመን ማለት በላከው ማመን ነው። የላከው ደግሞ ምንድነው ያለው? ሁሉንም ነቢያቶች ለተመሳሳይ ዓላማ ልክ ያለው ብሏል። የሁሉም ምንጭ ኦሪጂኔተሩ ያትሻል። ስለዚህ ኢየሱስን እየተቀበልሽ ሳይሆን ኢየሱስን እየካድሽው ነው። ምክንያቱም እሱ ካለው ከተላከበት ከተናገረው ዓላማ ውጭ እየሄድሽ ነው። አኮርዲንግ ቱ ባይብል ብቻ ሳይሆን አኮርዲንግ ቱ አዲስ ኪዳን ብቻ ሳይሆን ቀደምት ነቢያቶች ብሉይ ኪዳን የአይሁዶችን መጽሐፎች በሙሉ ብትመለከቻቸው ነቢያቶች
የተላኩት በሙሉ ያሉት አንድና ተመሳሳይ ነገር ነው። በብቸኝነት ማምለክ ነው። ከዛ ውጭ ኢየሱስን አምልኩ ብሎ የተናገረ አንድም የብሉይ ኪዳን ነብይ የለም። አዲስ ኪዳን ላይ ስትመጪ ደግሞ የአዲስ ኪዳን ነብይ ማን ነው? ኢየሱስ ክርስቶስ ነው። አምላክ ደግሞ ይኸውልሽ ብሉይ ኪዳን ላይ ራሱ በግልጽ እንደተናገረው አንድ ነብይ በመካከላችሁ ቢኖር እኔ እግዚአብሔር በህልም ወይም በራእይ ምን እልለታለሁ አለ? እገልጽለታለሁ አለ። ስለዚህ አምላክ ራእዩን መልእክቱን የሚልከው በማን አማካኝነት ነው? በመረጠው ነብይ አማካኝነት ነው። ከዛ ውጭ ለሁሉም ሰው አይሆንም። ያ ቢሆን ኖሮ ነብይ መምረጥ አያስፈልግም፣ ለሁሉም ያሳውቅ ነበረ። ግን ነብይ መርጦ በዛ በመረጠው ነብይ አማካኝነት ለሰው ልጆች ያስተምራል። ማን? አምላክ እንዲያስተምሩ ያደርጋል ማለት ነው። ይህ ከሆነ አዲስ ኪዳን ላይ ስትመጪ የአዲስ ኪዳን ነብይ ማን ነው? ኢየሱስ ነው። ምን ብሏል? እሱም ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ነኝ አለ። የነገርከኝን ቃል ነገርኳቸው እነርሱም ተቀበሉት አለ። ዘመኑ ፍጻሜ ደርሷል፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ማነው በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ስለዚህ አምላክ በኢየሱስ አማካኝነት አስተምሯል። ኢየሱስ እንዲያስተምር አድርጓል። ከዛ ውጭ ያሉት ግን ማናቸው ምንድናቸው የሚለው ነገር መሰረት የለውም። ምክንያቱም መጀመሪያ ላይ አምላክ በላከው ነብይ ነው መልእክቱን የሚልከው ብለናል። ብሉይ ኪዳን ላይ የተቀመጠ ስታንዳርድ ነው። ስለዚህ ከኢየሱስ ውጭ ሰዎች የመሰላቸውን እንዲህ ነው እንዲህ ሊሆን ይችላል ስላሉ ብቻ ያንን ተከትሎ መሄድ አስቸጋሪ ነገር ውስጥ ነው የሚያስገባን። ስለዚህ ኢየሱስን ሳይሆን የተቀበልሽው ኢየሱስን ነው የካድሽው። እንግዲህ እኔ አልካድኩትም። ተው እንጂ ስሜ ኒኮያ ታው ግን ታዲያ ኤፍናንዬ ቆይ እስኪ ብሉይ ኪዳን ላይ እንሂድና ብሉይ ኪዳን ባይዘው ማለት ነው። ስሜ እግዚአብሔር አንድ ነገር ልንገርህ። እኔ አሁን በእንደዛ ነገር መንገድ አይደለም። አሁን መጽሐፍ ቅዱስና ቁርአን አነጻጽሬ ከአንዱ መልስ አጥቼ ከአንዱ መልስ አግኝቼ ምናምን ነገር አይደለም። እሺ ክርስቲያን ሆንኩት ጌታ በቃ ምንድነው ኢማን ከሌለው ሰው ምንም ነገር ጠብቅ እንደዛ አድርጋ አስበው በቃ እኮ። ስለዚህ ሴቷ ጅን ናታ እየተጫወተችብሽ ያለሽው ውዴ። ምቀኛ እኮ ናት። ተመርጬ ነው። ማን ነው መራጩ? ተመርጬ እግዚአብሔር ቅዱስ ሥላሴ። لا حول ولا قوة إلا بالله። ስለዚህ አዲስ ነገር قوة إلا بالله العلي العظيم። سمعما أنت ያምርብሻል እኮ እንደሱ። ኧረ ምን አወኩት ምን ነው እንደጠፋው ቀርቼ ቢሆን ይሻለኝ ነበር ይሄን ከማይ والله العظيم እንዴ ወክለ በጎም ለበደጉም ለበጎም ኧረ ምንም በጎ የለውም። لا إله إلا الله ማለት እኔ እኮ ከነ መስቀላዊ ጉድ እኮ ነው። እሱን ራሱ እንድታደርጊ ግን ማን ነው ያዘዘው? ስንት ወር ማለት ነው አንገቴ ላይ ቆይ ማን ነው ያዘዘው ግን? ኤፍናን ቆይ በአላህ ግን ማን ማለት ኢየሱስ ነው መስቀልን ተሸከመ። አይ አንገት ላይ በክር አስራችሁ ያለው ነው ማን ነው? መስቀልን ተሸከመ አለኛ አንገታችን ላይ ተሸከመ። ምክንያቱም አንገታችን ቢበጠስ ጆሮ ላይ ብናረግ ጆሮ ቢበጠስ ችግር የለውም። እግር ላይ ምናምን ማድረግ አልፈልግም። አንገታችን ላይ ያደረግነው አንገታችን እስኪ ቢበጠስ እንኳን ክድም ብለን ብለው እስኪ አጣፍጩ እስኪ እንደዚህ ሰማማ። እሺ ልስማ። ለምንድን ይጠፋህ? አረ ወይ ጉድ! እዚህ የበለጠ ማለት ነው። እሺ
ስንት ወር ማለት ነው መስቀል ካሰርኩ ቀን ጀምራ አይታ አታውቅም ነበር። ገመዱን አስረዝሜ ስራ ሲሆን ሰውን እንደዚህ ልብሴ ውስጥ ደብቀዋለሁ። ክፍሌ ምናምን ሲሆን ውጭ ምናምን ስወጣ ብቻ ነው እንደዚህ እንዲታይ አድርጌ ማስረው ማለት ነው። ከዛ ቅድም ወላሂ መታየችኝ። ከዛ ይሄ ምንድነው አለችኝ። ከዛ አበባ ነው አልኳት። እስከ ዛሬ ሙስሊም ነው መስላት ገባ። ስገጂ ብላ ያሰገደችኝ ቆይታ ድንገት መጣየችና ይሄ ምንድነው አለችኝ። አበባ እኮ ነው አልኳት። ግን እኮ የክርስቲያኖች ይመስላል አለችኝ። አዎ ይመስላል እንጂ የአበባ ነው አልኩና ሸወድኳት። አሁን ላይ ቀጣኛል እንደዚህ ስላደረኩ። ኢየሱስ አለልኝ። ስማማ ሳሙኤል ተኛ። ማሽ ይያለም ጉድ እያየ እንዴት አድርገው ይተኛል? ይሄን ጉድ እያየ እኔን ራሱ እኮ ቀኔን እኮ ነው የቀማሽኝ እኮ አንቺ በኤዱ ቀን ዛሬ ነው እንዳያያቱስ እኔ እንዴም አሁን እያየሁ ቅድም ላይ እኮ ነው ምንድነው ማየው ብዬ ጻፍኩኝና لا ኢላላህ አረ ቀኔን የቀማችኝ እስሜ ቀደማታ ከስር ዳዋ ያረክላት ከላይ ኢየሱስ ይወዳቸዋል ብላ ለጣፈች። ቴምፕሌኑን አየሁ ልባ ደርቋል። እንግዲህ ለልባ ነው ይባላል። አሁን አየሁት እኮ እኛም እኮ እንወደዋለን እኮ ኢየሱስን፣ እሱም ይወደናል እኮ እንዴ። የታውቆ ነው የሚወደን እስሜ። በነገራችን ላይ መውደድ ማለት በነገራችን ላይ ምን መሰለሽ፣ አንድን አካል ለምሳሌ አንድን ገበሬ ዶክተር ነህ ብትዩ የመውደድ መግለጫ ወይም እያከበርሽው ከፍ እያረግሽው አይደለም፣ እንደውም እየቀለድሽበት እያፌዝሽበት ነው። ይብሻል። ስለዚህ ኢየሱስን መውደድ ማለት እሱ ያለውን ነው፣ እሱ የተናገረውን ነገር መከተል ነው። ነገሩ አሁን እኮ ችግሩ በመረጃ የሚሆን ነገር አለመኖሩ ነው። በቃ ውስጥ የፈለገ የሚለው ቃል እኮ ጥሩ ማሰሪያ ነው። እንደው ማለት የከተማ ልጅ መሆንሽም ትንሽ እንትን አለና ፋራ ብትሆኝ ይሻልሽ ነበር። ወላሂ ለውይይት እንዳይመች አድርገሽ እኮ ነው በቃ የዘጋሽን እኮ። ሳሚ እየሰማኸኝ ነው? ሎክ አድርጓለች እኮ ውስጥ ያለኝ። እንግዲህ ከውስጧ ጋር ሙግት አገጠም። እንደዛ አድርጋ ነው የሰጠችን። በረም ተረዳት። ማንም ይታረጋው እንግዲህ እንደዛ ነው ውዴታ። አይ እኔ ነኝ ሚውት ያደረኩት ራሴ ነኝ። ሳም አውራ እስኪ እንደው እስኪ አንድ 2 ደቂቃ እሺ ልስማ እስኪ። ጋር ችግር የለም። እኔማ በየ ከተቻለ ምን አልሽኝ? መንፈሳችን ቤት ሰንጋ መሰለኛ። እኔም እኩልተኛ ነበር ኡስሜን ሳይሆን እንግዲህ የገባሁት ምን ልብሽን ካረጠው ቢያንስ ከሆነ ነገር ብሎሽ ምናምን ብዬ ነበር። ግን አንቺ ዳዋ ያረጋልሽ ከላይ ኢየሱስ ይወዳቸዋል ታያለሽ። እኔ ኢየሱስ የታውቀው ነው አንድ ዘፈን ልቤ ምንድነው ተራራ ነው ልቤ ፍቅር አይበቅልበትም እጅ ሰጥቶ ማደር አይ ሚሊዮን ነገር ታውቃለህ። ኢማንም አይበቅልበት ልብ ነው ልቤ። ስማማ ነሽ መንፈሳችን ቅድም ነው ብሎ ነበር እንዳልከልሽ ነው ዘክተን መሰለኝ ወይስ ሌልሽ እስቲ አልወጣ ዘክቷል ዘጋ ያ ወይኔ እንዴት አላ ታንታ ማሊድኩም አያወራ ለምን ስማርት ለምን ጥላችሁ ተጣችሁ? በቃ ለዛ ነው የዘጋው። መንፈስ ጥላችሁ ወጣችሁት። ኤፍና እግዚአብሔር ይገጽጻችሁ። ቆይማ አንድ ጥያቄ ልጠይቅሽ እስቲ። እንደው ኢየሱስ ብለን እንዳትጀምረው። አይ ኢየሱስ አይደለም። ሰላም ያለው እንቅልፍ እየተኛሽ ነው? ሳትዋሽ እስቲ ንገሪኝ።
እኔ ጥይት ቢፈነዳ ራሱ ከተኛው አልሰማም። እግዚአብሔርን ሳሙኤል ቆይ ሰላምሽን አሁን አግኝተሻል? አምባሳደሯ መጣች። እኔ ማለት አምባሳደር ቆይ ልጎትታት በጌታ አልመጣችም እንዴ? አይኔ ነው። እሺ ቀጥል። በቃ መስሎኝ ነው። በቃ ሳም ኪሚጽዮንን ታውቀዋለህ? ሳም ያ አይሁዱ አዎ። እና ምን አለ መሰለህ ባለፈው እሱ ሲናገር ማለት ነው እናንተ ምን አገባችሁ? እኛ እኮ የራሳችንን ወንድም የኛን የሆነን ሰው ጥፋት በማጥፋቱ ምክንያት ነው የቀጣ ነው አለ። እናንተ የማያገባባችሁ ለምን ትገባላችሁ አለ። በወንድማማች መካከል ገብታችሁ እኮ ነው እንደዚህ የምትሉት አለ። እና አሁን ኤፍናን የኪሚጽዮንን ወንድም ካላመለኩ ብላ ነው ሄደችው ማለት ነው። በቃ እሱ ነው እኮ እንደውም ሴት ይሰጣል ያለው ነገር ወንድም ደግሞ አጃኢቡ በጣም እኮ አዎ አይሁዳዊ አይደለ እሱ እስራኤላዊ ማን የኪሚጽዮን ሰርጎ ገብ ነው እኮ የናችሁት እናንተ። በጣም የኪሚጽዮንን ወንድም ካላመለኩ ብሎ እንዲህ መፈራገጥ ጉድ የኪሚጽዮን ወንድም ሰሚማ ማን ነው? ኪሚጽዮን አይሁድ ነው፣ የኢየሱስ ክርስቶስ ወንድም የሱ ዘር ነው። እዛው ነው ተወልዶ ያደገው። አንድ ሀገር ናቸው። ታይ ይወዱታል እኮ ስላጠፋ ብቻ ነው የመጡት። ቀጣውት ነው። እኔ እኮ ኢየሱስ እኮ ማለት ነው። እናንተ እኮ አልተረዳችሁትም፣ አልገባችሁም እኮ ወገኖች። ምን ያልገባል? ኢየሱስ በስጋ የተገለጠ ነው። በስጋ ከመገለጡ በፊት ያለና የነበረ ለዘላለም የሚኖር አልፋና ኦሜጋ ያው አምላክ ያህዌ ነው። እንግዲህ አሁን ወደ መረጃዎቹ ከሄድን እንኳን ችግር ይፈጠር ኤፍናን ወደ መረጃዎቹ ከሄድን ችግር ይፈጠርብሻልና አይደለም። በቃ እነሱ እንደዛ ነው የሚያምኑት። ወንድም በነገራችን ላይ በነገራችን ላይ ግን አይሁዶች ምን መሰለሽ የሚሉት የአምላክን ስሙን መጥራት ራሱ በጣም ይፈራሉ። ለምንድን ነው አምላካቸውን ግን ሰቅለዋል ማይረቡ? አረ ቆይ ማተዩ ወንድማቸውን የሰቀሉት እሱን አሁን ወደዛ እንትን እንበልና የአምላክን ስም መጥራት የሚፈሩት ለምንድን ነው? ለሱ ካላቸው ክብር ነው። እንዲህ የቆሎ ጓደኛ የሚባል ነገር አለ አይደል? ወይም ደግሞ እንዲህ የሰፈርሽ ልጅ አብሮ አደግሽ እንደዛ አይደለም። አምላክ እኛ ከምናስበው በላይ የራቀ ነው። በጣም ከባድ ነውና ስሙን ቆይ ልነግርሽ ነው። ከዛ ከማክበራቸው ከመፍራታቸው ከመውደዳቸው ከተነሳ የአምላክን ስም መጥራት ራሱ ዝም ብሎ ዝሙትም አድርጎ ያልሆነ ቃልም ተናግሮ በዛ እንደበቱ የአምላክን ስም መጥራት ለነሱ በጣም ከባድ ነው። ያን ያህል ነው የሚፈሩትና ያን የሚያደርጉበት ደግሞ ምክንያት ምንድነው ስትይ ሲወርድ ሲዋረድ ከነቢያቶች የመጣ ኮር የሆነ ፖይንት አላቸው። አምላክን ከደረጃው ዝቅ ማድረግ ሳይሆን በደረጃው ላይ ነው አምላክን። እንደዛ በሆነበት አንድም ነቢያት ራሱ ብሉይ ኪዳን ላይ ያሉ ነቢያቶችን ስትመለከቺ አንድም አምላክ ሰው ይሆናል ለሐውለ ወላ ጥራት ይገባው ከዛ ሁሉ የራቀ ነው። ለዚህም እኮ ነው አምላክ አላህም ሲናገር እኮ ያው ታውቂዋለሽ ምን ከቁርአን ብንጠቅስም ኢየሱስና እናቱ ምግብ ይበሉ ነበር ብሎ ይናገራል። አይሹ ምግብ ይበሉ ነበር እኮ እንዴት አምላክ ነው ትሉታላችሁ አለ። ከበላ ከጠጣ ምን ሊሆን ነው? የሚከተል ነገር አለ፣ የማይነገረው ነገር አለ እንበል። ስለዚህ ለሆነ ደቂቃም ቢሆን ለዛ ነገር ምን ይሆናል ማለት ነው? በዛ ነገር ቁጥጥር ስር ይሆናል ማለት ነው። አይደለም እንደዛ የሚባል ነገር የለም። እንደዚህ እንዴት የሚባል የለም። እኛ ክርስትናን
በክርስትና እኛ የምንረዳበትና እናንተ የምትረዱበት መንገድ የተለያየ ነው። እንደ ሰማይና ምድር ገባ። የኛ ስጋ ለኛ ሲል ቆይ ልንገር ካልሰበክሽኝ አልካን ሰብክሽ። ኧረ ቆይ ወደ ስብከቱ ከሄድሽ እንዳይከብድሽ ብዬ ነው። አንተ እንደምታወራ እሺ፣ ጥያቄ ልጠይቅሽ። እሺ፣ እንደዛ ከሆነ ወደ ስቅለቱ ልትሄጂ ነው? ወደ ስቅለቱ ልትሄጂ? እሺ፣ ወደ ስቅለቱ ልትሄጂ ነው? እሺ፣ ልጠይቅሽ። እሺ፣ በጣም ጥሩ። ወደ ጥፋት ስትገቡ ወይም ደግሞ ከአዳም የሆነ ነገር ሲመጣባችሁ ከልጅ ልጅ ተወልዶ ሊያድናችሁ ነው አይደል? ጻድቅ ስለጠፋ ምን እንዴት እናንተ ለየቱን ያህል ጊዜ ነበር እናንተ የምትጠፉት ወይም የምትሞቱት? ቆይ ሞቱ ማለት እናንተ እሱ ባይሞትላችሁ አሁን አጠቃላይ ሞት ነው እያወራሁሽ ያለሁት። ለየቱን ያህል ጊዜ ነበረ? ኢየሱስ መጥቶ ባያድነን ከእግዚአብሔር የመለየት ሞት ሞተን እንቀር ነበር። ኦኬ፣ አንቺ ለራስሽ ኃጢአት ብትሞቺ ለየቱን ያህል ጊዜ ነበር የምትሞቹ? ማለት ለምሳሌ ኢየሱስ መጥቶ ባይሞትልሽ ለዘላለም ነበር አይደል የምትሞቹ? ለዘላለም ከእግዚአብሔር ጋር መታረቅ አልችልም ነበር። ኦኬ፣ ስለዚህ ያ መስዋዕት የሆነ አካል ላንቺ ሲሞትልሽ ዘላለም ትሞቼ የነበረው ነው አይደል የሚያስቀርልሽ? መድኃኒት ነው እሱ። በሱ ቁስልኛ ዳንን ነው የሚለው መጽሐፍ። ቆይ አሁን እኮ እሱ በሁሉ ነገር ሰው ነው ይላል አይደል? ፍጹም ሰው ፍጹም አምላክ ነው። በሰውነቱ ሙላት መለኮት ተገልጦ ይኖራል ይላል መጽሐፉ። አይ እሱ ሌላ ነው። ለስንት አጥሚው ለስንት ቀን ነው የሞተው እሱ? ለ3 ቀን። ኦኬ፣ ስለዚህ እናንተም ኃጢአት በ3 ቀን ሞት የሚወገድ ነበር ማለት ነው? ትክክል። በኢየሱስ ደም ነው። ቆይ አሁን በኢየሱስ ደም በምናምን ሳይሆን በሱ ደም ነው የተፈለገው። 3 ቀን አራት የተፈለገው የራሱን ደም ነው የፈለገው። አዎ፣ በስጋ ተገልጦ ሞተልና እሱ በቀደሰው ባከበረው የራሱ ገንዘቡ ባደረገ ስጋ ገባ ሲሞትልን በዛ ነው የዳነው። በፊት እኮ ብዙ ተሳቶች አርዱ ነበር፣ ግን ለዚህ ምህረት ለኃጢአታችሁ ቆይ ለኃጢአታችሁ ለመሞት ነው የመጣሁት ያለበት ቦታ አለ ኢየሱስ? ኦሬዲ ለኃጢአታችን ለመሞት ነው የመጣው ነው ኢየሱስ ለእናንተ ኃጢአት ለመሞት ነው የመጣሁት ያለበት ቦታ አለ? አዎ፣ በሱ ቁስልኛ ዳንን ይላል አይደለ? እኔ ኢየሱስ ያለበትን ነው ያልኩሽ እንጂ ጳውሎስ ያለበትን አይደለም። እንዴት አቃሉ እንዴ? ቃሉ አይደለም በቃል እሱ መናገር ይተበቅበታል እንዴ? አሃ፣ ቆይ እሱ አይደለም እንደ አዲስ ኪዳን ነብይ አብይ መንግስት አብይን እኮ ነው መንግስት ነው ካልኩኝ እሱም ካለ ለውጥ የለውም። መንግስት መንግስት ነው ሳይሆን እሱ ነው አይደለም። አፍርሶት ነው በ3ኛው ቀን መልሰዋለሁ ብለዋል እኮ። በ3ኛው ቀን መልሰዋለሁ ማለትና ለኃጢአታችሁ ሞታለሁ የተለያዩ ነገሮች ናቸው። አሁን ጥያቄ ቆይ ኢየሱስ ለእናንተ ቁስል ነው የሞትኩት ያለበት መረጃ አለ እንዴ? መጽሐፍ ቅዱስ ላይ ተናግሯል እንዴ? ኖ እሱማ ይኸውልሽ መጽሐፉማ ይኸውልሽ ለምሳሌ 3:25 ላይ ንቂያ ጉባኤ ከመካሄዱ በፊት ከ40 ምናምን በላይ ወንጌሎች ነበሩ አይደል? ከነዛ ውስጥ 4ቱን ብቻ ቀኖና ተደርገው ሌሎቹ አፓክራፋ ተደረጉ አይደል? እነዛ አፓክራፋ የተደረጉትን አፓክራፋ እንዲደር ኦኬ፣ በጣም ጥሩ። ልዩነቱን ላሳይሽ ነው አሁን ضعيفና صحيح ብላችሁ እንደምትቀበሉት አልሽን። ጥሩ። አሁን በመጀመሪያ ደረጃ የቁርአን ضعيفና صحيح የለውም። ሐዲስ ላይ ነው ይሄን የምትመጪው አይደል? ሐዲስ ላይ ደግሞ ضعيفና صحيح ለማለት ምን ያስፈልጋል? ሰንሰለት ያስፈልገዋል አይደል? አዎ፣ እከሌ ከከሌ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መድረስ አለበት አይደል? ልክ ነኝ? አሁን እዛ ትሄድ አሁን መጽሐፍ ቅዱስ ልታስመረምረኝ ነው? አይሰማም። ቆይ ታስመረምረኝ ነው እስሚ። አሁን ባይብል እንዴ ታዲያ
አዎ ለምሳሌ ልንገርሽ እሺ ኦሬዲ መጽሐፍ ቅዱስን ቤተክርስቲያን ሰጣናለች እኛ ተቀብለናል አለቀ የኢየሱስ ድምጽ ይቆራረጣል እኮ ሳሙኤል አንተና ለያስገባ አልሰማም ድምጽ ይቆራረጣል እኮ ኔትወርክ ነው አዎ እሺ የኢየሱስ ወንድም የተባለው ያዕቆብን ታውቂያለሽ አይደል ባይብል ላይ የተጠቀሰው ኦኬ የሱን ወንጌል አንብበሻል የት ነው ያለው ኦኬ ለምሳሌ ናግሃማዲ ጥቅል ከሚባሉት ውስጥ ከተገኙት ውስጥ አንዱ የያዕቆብ ወንጌል ነው ያዕቆብ ደግሞ የኢየሱስ ወንድም ተብሎ ባይብል ላይ የተጠቀሰው ነው ጥሩ አሁን የኢየሱስ ባይብል አታስመርምር ኡስሚታው እንዴት ታዲያ ባይብል መርመራ ጽሁፉ ከየት እንደመጣ መታወቅ አለበት አውዴ ጽሁፉ ከየት መጣ ነው ያላቅም እሱ ነው እግዚአብሔርን እኮ ዝም ብሎ አሁን ለምሳሌ የግሪክ ፈላስፎች የነሱን የትሪኒቲ ሶስት አማልክት የሚሉ አሁን እዚህ ላይ እንዳልመለስልን የተውቀቱ የለኝም መጽሐፍ እንዴት እንደመጣ ምናምን ነገር አስቸጋሪ ሰው ነሽ ስለዚህ ሁሉንም መርምሩ መልካሙን ያዙ ከተበ ምን ላረገው ታመልከዋለህ ይሄ የነፍስ አዳኝ የኪሚዮን ወንድም አባት የኪሚዮን ወንድም ልጅ አሁን ኢራን መግቢያ መውጫ ያሳጠቻቸውን የኪሚዮን ወንድም ነው አምልክ የምትይ ኤፍና ኪሚዮን ተውና ያንተን ስጋ ይዞ የተገለጠውን አምላክ ላንተ ስል የተዋረደውን አምላክ አንተን ለማዳን ዋጋ የከፈለው እግዚአብሔርን የእግዚአብሔር ልጅን የግል አዳኝ ያድርገ ዋጋ የሚከፍለው በህይወት ዋጋ ሲከፍል ለማን ነው ላንተ ስል ነው ዋጋ ሲከፍል ለማን ነው ኧረ ቆይ ዋጋ ሲከፍል ለማን ነው እኮ ላንተ ሲል እሱ መስዋዕቱ ነው መስዋዕቱን ተቀበለ መስዋዕቱን የሚቀበለው ራሱ መስዋዕቱን ራሱ ተቀበለው እሱ መስዋዕት ሆነ ራሱ ተቀበለ አንተን ይቅር ለማለት ራሱ መስዋዕት ሆነ ራሱ መስዋዕቱን ተቀበለ ራሱ የሰዋኩ አንተን ይቅር ለማለት ነው ካልሆነማ ዘጃን ትገባ ነበር ነው ያስፈልግ ነበር ያለሽ ማን ነው ያስፈልግ ነበር ያለሽ ማን ነው ጌታ ኢየሱስ ክርስቶስ ሞቶ ባይነሳ የኛ እምነት ከንቱ ነው አለ የት ላይ ነው እንደሱ ያለው እኔ እኮ ኢየሱስን እየጠየቁት ለምን ጳውሎስ ትኛለሽ ደሞዝ ስማ የኃጢአት ደሞዝ ሞት ነው ብሏል ኢየሱስ እስኪ ምን ላይ ነው እንደሱ ያለው ገባ የኃጢአት ምን ላይ ነው እንደሱ ያለው የኃጢአት ደሞዝ እኔ ጥቅሱን አላውቅም ግን መጽሐፍ ቅዱስ ላይ አለ እግዚአብሔር ማን ነው ያለው ኢየሱስ ነው ያለው እግዚአብሔርን ቃል የነገሩ አንተ ኢየሱስ አይደለ ኦሬዲ በመንፈስ ቅዱስ ምሪት ነው የተናገሩት የት ላይ ነው እሱ ደግሞ በመንፈስ ቅዱስ ምሪት ነው የተናገሩት የሚለውን ከየት አመጣሽው እንዴ ሁሉም የተነገረ የመጽሐፍ ቅዱስ ሐሳብ የእግዚአብሔር ትእዛዝ ተብሎ የመጣው ነገር ሁሉ በመንፈስ ቅዱስ እኮ የት ላይ ነው ያገኘሽው ቆይ እኮ የት ላይ ያገኘሽው እሱ በመንፈስ ቅዱስ ምሪት ነው የጻፈው አጽናኙን ልክላችኋለሁ አለ እሱ እውነቱን ሁሉ ይገልጽላችኋል አለ ኢየሱስ አጽናኙ ማን ነው መንፈስ ቅዱስ لا اله الا الله እኔ ብሄድ ይሻላችኋል እኔ ብሄድ ይሻላችኋል እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ማለት አይደል እኔ ካልሄድኩ አጽናኙ አይመጣም ብሏል አሉ ነው ያለው እኔ ሂጅ አጽናኙ ልክላችኋለሁ እሱ ልክላችሁ አይደለም እኔ ካልሄድኩ አጽናኙ ወደ እናንተ ኧረ ቆይ እሺ ሳሚ ያውጣልኝ እስኪ እኔ ካልሄድኩ አጽናኙ ቆይ ልክላችኋለሁ ቀጣይ ነው እሱ ልክላችኋለሁ ምን ማለት ነው የሚለው እናየዋለን እኔ ብሄድ ይሻላችኋል እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብሏል አይደል
ግዴታ አጽናኙ የሚመጣው ኢየሱስ ከሄደ በኋላ ነው አይደል? በዚህ አንቀጽ መሰረት ጥሩ መንፈስ ቅዱስ ነው ያልሽው። ታዲያ መንፈስ ቅዱስ ኢየሱስ እያለ አልነበረም እንዴ? መንፈስ ቅዱስ በዛ መልኩ አልነበረም። ቆይ በዛ መልኩ ምናምን የሚል ነገር ነው እሱ መልኩ አልነበረም። መተው ነበር አይደለ? እዛ ሲጠመቁ መተው። አዎ ስለዚህ የሚመጣው ግን በልባችን አርፎ በልባችን አርፎ ምትገልጽልን እሱ ልንገርሻ። ታዲያ ልንገርሽ እሺ። ይሄን ብሎ እፍ አለባቸው መንፈስ ቅዱስን ተቀበሉ ይላል። እዛው ኢየሱስ እፍ ብሎባቸው መንፈስ ቅዱስን ተቀበሉ አይደል? እንደዛ ይላል ነው ያላየውም እሱ። ሳሚ እሱን አንቀጽ አውጣልኝ። እፍ ብሎባቸው መንፈስ ቅዱስ ተቀበሉ። ደገሬ ብትደውሪ ለውጣለሁ ወጣ ቁጥሩን ዮሐንስ 14 ኦር 16 እስኪ እንትን አድርጊውማ። ይህንም ብሎም እፍ አለባቸው መንፈስ ቅዱስን ተቀበሉ የሚለውን አንቀጽ ሳም አለ። ሳሙኤል እንትን ሊያረግ ደውና ቃይላ ያመጣ ይፈስታል ኮሜንት ላይ بالله رب بواتال سابرا تبلس دقرق يواتال هالو ودي أفنجاشن يزشار أو يسجل وقفنو ودب يسجل أي أسبرو نورونو يازش بالله رب بواتال دقرق دا لوتال ساب تبلسها دقرق بدي دب بواتالت قايل لوتالت ነው ምን ሚለው ጋር ነው? ዮሐንስ 14 ላይ ያለው ነው እስማይ ነካለክሩ ሚለው ነው እስሜ ካለ ሳሙኤል ብትል ይሰማሃል እኮ ሳሙኤል እሺ ምን ነበር ሜሴጅ ያላከለ ቅድም ጀምረ ሳምሳም ስትላል ሰማላለ ሳሙኤል በለዋል ኩኒ ሳሙኤል ማለት ትርጉሙ እግዚአብሔር ሰማይ ማለት ነው። እሺ ካሁን እያስተማርሽ ነው ተማሪ ዝም ብለሽ አንተ በጸሎት ነው የተገኘው። እስሚ ግን እንትን ኔትወርኩ አሁን የለም እየሰማን አይደለም። ሳልፈልግ ነው አይደለም እንድከራከር ያረከኝ ሳማ። አንተ ግን ጌታን እግዚአብሔር ይገጽጻ። ምን እያሉሽ ነው? እኔ ምን አጥፍላችኋለሁ? ምን እያሉኝ እንደሆነ እግዚአብሔር መንፈስ ቅዱስ እንትን ኢየሱስ ሂጂ እኔ እልክላችኋለሁ ከማለት በፊት ኦሬዲ በአፍንጫቸው ብሎ መንፈስ ቅዱስን ተቀብሏል አለ። እኔ ደግሞ አላየው መጽሐፍ ላይ ካለ ማምጣ እስኪ እናያለን። ልዩ ዮሐንስ ወንጌል 20:23 ውስጥ ሙዘበይ ዮሐንስ ወንጌል 20:23 ላይ ክፈችላት። ዮሐንስ ወንጌል 20:23 ላይ ልጅሽ ዙቤር ነው ስሙ ውዴ። በስ ገና ያልወለድሽው ነው ሙዝቤር ያልሽው። አሁን እህቴ ገና አልወለደችም፣ ግን እሙ ኢምራን ነው ስሟ። በጌታ ገና ያልተወለደ ልጅ ያላችኋል ብለው ደባጣላት ሳብ ቁም ነገርኛው ናችሁ ዛሬ ማለት ታሳብዱኝ ነው። 23 ላይ ዮሐንስ ወንጌል 23 ላይ በትልቁ አድርጊሻለሁ። ኦን አድርጊ ካሜራውን። ሙዝቤር ጌታ ይወልድሻል። ታሪክ ሴትዮ አፋታ ይሳብ የለም ካጣሽው ተማሪ አረቆይ አዳጣብሻል። ካሜራሽን ተጠንቀቂሽ። አፈርቼ ነው እኮ ይሄዳው አይደል ሳብ ሳባላ ሳሙኤል አምባ 23 ነው የከፈትሽው? 20:23 ላይ ነው
ነገር ግን አይ አይደለም ተመለስ። አዎ ልክ ነው ቁጥር 22 ላይ ያለው ማለት ነው። አዎ ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አለ። ስለዚህ መጀመሪያ ኢየሱስ ሲናገር የነበረው ምንድነው? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም አላቸው። አብሯቸው ሆኖ እኮ ነው ይህንንም ብሎ እፍ አለባቸው አለ አይደል? ከዛ ምን አደረጉ? መንፈስ ቅዱስን ተቀበሉ አይደል? ኢየሱስ ሲናገር ግን ምንድነው ያለው? ስለዚህ ምን ብሏል መሰለህ? እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብሏል። አጽናኙ ደግሞ መንፈስ ቅዱስ ነው ብለሽናል አይደል? እሱ ግዴታ መንፈስ ቅዱስ ከሆነ እሱ ለመምጣት መንፈስ ቅዱስ ለመምጣት ኢየሱስ መሄድ አለበት አይደል? ምክንያቱም እኔ ካልኩ አጽናኙ ወደ እናንተ አይመጣም፣ እኔ እንዲሄድ ይሻላችኋል፣ እኔ ካልሄድኩ ግን አጽናኙ ወደ እናንተ አይመጣም ብሏል። ስለዚህ ግዴታ ያ አጽናኝ የሚመጣው ግዴታ ምን መሆን አለበት? ኢየሱስ መሄድ አለበት። ኢየሱስ ከሄደ በኋላ ነው መምጣት ያለበት ግዴታ ማለት ነው። ስለዚህ መንፈስ ቅዱስ ነው ካላችሁ ደግሞ ይሄው ኢየሱስ ካስተማራቸው በኋላ ይህንንም ብሎ እፍ አለባቸው አለ። እነማንን? አብረውት የነበሩት እነማን ላይ ነው እፍ ያለው? ሐዋርያቶቹ ላይ ማለት ነው፣ የሱ ተከታዮች ላይ። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብሏቸዋል። ግዴታ እሱ ከሄደ በኋላ ነው መንፈስ ቅዱስ መምጣት ያለበት። እኔ እንዲሄድ ይሻላችኋል ነው ያለው። ስለዚህ መንፈስ ቅዱስ ነው ከተባለ ይህንንም ብሎ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ አለ። አይ ቲንክ እኔ ማብራሪያ ይኖረዋል ይሄ ነገር። ሳሙኤል አንተ እስኪ ና ተጠመቅ በቃ። ከዛ እዚህ ከሙስሊሞች ጋር ታግዘኛለህ እግዚአብሔር ጋር ባብራሪ ዶሮዋል ያልሽው ና አንድምታ ይኖረዋል። እንግዲህ እኔ እጠይቃለሁ፣ አባን እጠይቃቸዋለሁ። አስተማሪ ታዲያ እዚህ ብለሽ ነው ዘው ብለሽ የገባሽው አይደል? ኡስሜ ምን ትላለህ? አሁን ሰዓት ማባከን ነው፣ ዌስቲንግ ታይም ነው። አንተን አልኩኝ እኮ ይኸውልህ፣ ቅድም ላይ ገና ስገባ እኮ አንድ ጥያቄ ነው የጠየቅኳትና ስጠይቃት ምን አለችኝ? አንድ ሰው ወደ ሆነ ቦታ ሲሄድ ምክንያት ያስፈልገዋል። ምንድነው ምክንያት ስላት ምንም ምክንያት የለኝም አለችኝ። እና ስላት ውስጤ ፈለገ አለችኝ። ገብቶሃል? ስለዚህ ኤፍናን በጣም የከተማ ልጅ ናት አልኩህ። ገብቶሃል? ግን ይሄ ከተማ ልጅነቷ ይኸውልህ የሚመጣባትን ጥያቄዎች መጀመሪያ ብሎክ አደረገች። በምን? በመረጃም በማስረጃም ሳይሆን ውስጤ ሄዶ የፈለገው አለች። አየሃት አይደል? እንዲህ አይነት ነገሮች ሲመጡ መረጃና ማስረጃ ለሷ ምንም አይደለም። ገብቶሃል? ውስጥ የፈለገ ካለች ምን ታረጋታለህ? ውስጧን ምን ማድረግ ትችላለህ? አንተም እኔም አየህ አይደል? መጀመሪያ ብሎክ አደረገች። አየህ አይደል? በጣም ማለት ይሄ እርድናዋ እንደው ከእሳት ለመዳን ቢሆን ጥሩ ነበረ። አምላክ አላህ ምን ይላል መሰለሽ? ዕውቀት በሁለት ይከፈላል። ዕውቀት ኤፍናን ጠቃሚ ዕውቀትና ውዳቂ ዕውቀት ተብሎ ይከፈላል። እዚህ ምድር ላይ ያሉ ነገሮች በሙሉ መንኮራኩር ብትሰሪ ምን ብትይ እነዚህ ሁሉ ውዳቂ ዕውቀት ናቸው። ምን ካልሆኑ አንቺን ከእሳት ካልጠበቁ በቀር ማለት ነው። ገባሽ አይደል? ስለዚህ አንድ ሰው ደግሞ አራዳ ነው በጣም ብልጥ ነው የሚባለው ራሱን ከእሳት ሲጠብቅ ነው። ከዛ ውጭ ከሆነ የሱ እርድና ከንቱ ነው። ምክንያቱም እዚህ ምድር ላይ ቢኖር በጣም ከፍተኛ ኖረ ቢባል 100 ዓመት ነው። አንድ ሰው ከሞት በኋላ ባለው ህይወትስ ሲባል ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ገደብ የለው ወይ በጀነት ወይ በጀሃነም ማለት ነው። ስለዚህ ያን ገደብ የሌለውን ዘመን በደስታ በምቾት ለመኖር በእውቀት ላይ በእውነት ላይ ተመስርተሽ አንዱን አምላክ በብቸኝነት ማምለክ ነው። ከዛ ውጭ የሆኑ ነገሮች በሙሉ ምንም ጥቅም የላቸውም።
ፍላጎት ያልሽውም አንድ ሰው ፍላጎት አሁን ለጀና ጀሃነም አልገባም ኢየሱስ ይያለ አምላክ አላህ ምን አለ መሰለሽ ኢሳንም ኢየሱስንም እናቱንም አምላክ አላህ ሊያጠፋ ቢፈልግ ከአላህ የሚያስጥላቸው የለም እንኳን አንቺን እንትን ሊል አይደለም ራሱንም ማስጣል አይችልም እናቱ ስለዚህ እሰቢ ኢየሱስ ጌታ ነው ይላል ዘማሪው እግዚአብሔርን በቃ አሁን ሳሙኤል ሊጠመቅ ነው ኡስሚ አንተ እንደዚህ አትፈቆሰው ወላሂ እኔ ያው ዞሮ ቀኔን ቀምተሽኛል ኢዴን ቀምተሽኛል ወላሂ ደስታዬን ያጠፋሽው ተስል ሻሃዳ ጀነገ ልክፈር ላ ኢላሃ ኢላላህ እኔ እኮ ለኔ ብቻ እኮ አይደለም እንዳይበላሽ እኮ ወላሂ ሙድ ያስሻርለ እስኪ ይሁን ታም አዋራት እስኪ እንደው እኔ ምን እንደምል ሳሙኤል አሁን መቼ ነው የምትጠመቀው አንተ የአብይ ጾም ሲወጣ ትጠመቃለህ እኔ እንግዲህ ልወጣ ነው ዳደር ኡስሜ አንተ ዛሬ ስላየሃት ነው እንትን ያከው ቆይ ነገርኩሽ አንድ ሙስሊም እኔም በነገራችን ላይ አንድ ሙስሊምን ነገርኩሽ ወደ ክርስትና እምነት ለመጥራት ማለት በጣም ኢስቲግፋር ነግሬሻለሁ ወንድ ልጅ አምልክ ብለሽ ኢንቫይት ማድረጋችም ወንድ ልጅ ነው በወንድ ልጅ ስጋ የተገለጠውን አምላክ አምልክ ነው ማለት እኔ የምልሽ አሁን በእናንተ አስተምሮ እንግዲህ ሰው ማምለክ ኃጢያት ነው አይደለ ጣዖት ነው አይደለ አይ አንተ ጋር ደግሞ ንጽጽር ገባ ነው ሙቻለሁ አልፈልግም ጣዖት ነው አይደለም አይገባም አንድ ክርስቲያን ሰው ቢያመልክ ጣዖት ነው አይደለም አይገባም ኦኬ ያ ብሎክ ስላረክሽ ችግር የለውም አንተ መቼ የምትጠመቀው ቆይ ሊወር አለሽ ሲሊዮር አንተ ይጋር ክርስቲያን አይደለች ኤቲስት ናት እና አስገቡኝ የምትለው ተንቀልቀላ ምን ልታስረዳ ነው ኤቲስት ጋር ትሪኒቲ አለ እንዴ አረ ኤቲስት ናት ክርስቶስን ትታለች በነገራችን ላይ ሳም ከንትን ይልቅ ማለት ነው ከአንድ ኦርቶዶክስን በለው ምንም ብቻ ከአንድ ክርስቲያን ኤቲስት የሚሻልበት ምን እንደው ታውቃለህ የሸሃዳን ቢያንስ 50% አሟልቷል አምላክ የለም የሚል አዎ አምላክ የለም በሐቅ የሚመለክ አምላክ የለም እስከሚለው ሄዷል ከአላህ በስተቀር የሚለውን መጨመር ነው የቀረው በመድር ላይ ብዙ አምላክ የተባሉ አይደል የምትሰራ ምን አይነት ማቲስ ነው ይሄ ደግሞ ወላሂ የምሬን ነው እኮ ላ ኢላሃ ብለዋል እኮ ኢላላህ የሚለውን ነው መጨመር እነሱ የቀራቸው 50% ደርሰዋል ቢያንስ አይደለም እንዴ እግዚአብሔርን የሚያመልኩት አንዱን ኃያሉን አምላክ ራሱን በሶስት አካል የገለጠ ክብሩን لا حول ولا ያ ኢላቀው እግዚአብሔር ነው የሆነውን አምላክ ልጁን በእኛ በመስለኛ አሳልፈው በመስጠት ህይወቱን ለኛ አሳልፈው በመስጠት ፍቅሩን የገለጸውን ዘላለማዊ አምላክ ሆኖ ሳለ ለኛ ስልሞ የሚሞትን ስጋ የተዋሃደውን ልዑል አምላክ እግዚአብሔርንስ የሚያመልኩ ሰዎች እኮ ይሄ ተረት ኃያሉ አምላክ ይገርበኝ እግዚአብሔርን የእስራኤል አምላክ እስራኤላዊ አይደልሽ እንዴ ታዲያ እኔ ያሳቀኝ ድምጽሽ ነው እሺ አፍንጫሽን ይዘሽ የምታወሪው ስሙ ራሚና አስኪናናና ስሙ ጌታን ቆይ እስኪ ሳሙኤል አንዴ ትንሽ ልስበክ እግዚአብሔር አስኪ አይ ሳሙኤል ልጥቅ ነው ያለው እና ሱሱ ኤፍናን ለማንኛውም ልስበክ እስሚ አው ስብክ አላህ ይስጥሽ እኔ ለምን ማለት አላህ ሂዳያችሁ ክርስቲያን አርጋችሁ አላህ ቀኔን ስለቀማሽኝ አመሰግናለሁ ለማንኛውም ሱብሂ እየደረሰ ነው ልውጣ አድራሻ ንገሪ
ኧረ እንደው ነገ ኢንሻአላህ እስኪ ከገባሽ እናወራለን። እስኪ እንደው ግን ምክንያታዊ ሆነሽ ለመምጣት ሞክሪ እሺ። ምክንያቴ ፍቅር ነው። በቃ ፍቅር፣ ይሄን ፍቅር የሆነውን አምላክ አፈቀርኩት። ውዴታው ጸና። እግዚአብሔርን ልቤ እሱን አለ። እንግዲህ ልቤ እግዚአብሔር ካለና አላህ ይድረስልሽ። ትክክል ካልሆንኩ ልቤን የሰጠኝ አምላክ መጠየቅ አለበት አይመስልም? ይሄ ልብ አላህ ከሆነ የሰጠኝ ለምንድን ልብ አላህ ኢየሱስ የሚለው ለምን? አላህማ የሰጠሽ እንድታስተውይ ነው። ለዚህም እኮ ነገረሽ አምላክ አላህ እኮ ፍላጎቱን አምላኩ አድርጎ የሚይዘውን ሰው አየህን እያለ ይጠይቃል አምላክ አላህ። ፍላጎቱን አየሽ፣ አንቺም ፍላጎትሽን ነው አሁን እየተከተልሽ ያለሽው። ስለዚህ ፍላጎትሽን ከመከተል ፍላጎትን ከማምለክ አላህ ይድረስልሽ። ለማንኛውም እኔ ሱብሂ ልውጣ ለስቢ ሰላት፣ ነገ ኢንሻአላህ ከከፈትሽ እመጣለሁ። እሺ እናወራለን። እስኪ እሺ አትጥፋ ደግሞ አላህ ለሁላችን ላንቺ ለኛ ይድረስልን። ፎሎ ማርኬሻለሁ እኮ ፎሎ ነሽ። ኢንሻአላህ እንገናኛለን። ወሰላሙ አለይኩም ሌሎቻችሁም። እሺ ሸሽማን ወይ ራሚ والله አንቺ ልጅ በጣም የምታስቀኝ والله። አንተ መቼ ነው ጌታን የምትቀበለው? አውድ ቢላህ ምን የተገረዘ አምላክ ልቀበል? አውድ ቢላህ እግዚአብሔርን ተቀበለው። ኢየሱስን ብትቀበል ማለት ነው ራሚ ጭንቅ የለም። በቃ ረሃ ዘና። እስካሁን ድረስ ስጋውን አልበላሽም? ስጋውን በልቼ ደሞ ጠጥቼ ወይኑን ደግሞ ተጠጫለሽ። በዛ ያ ሰላም በጣም ነበር ራህመት ይሁን። ተመርቅናል ዛሬ መርቅናል። ከራሃ እንትን ትላለህ። ከራሃ በራሃ ትሰክሪያለሽ። በኋላ ጥቅም አለ። አሁንማ መርቅናል። አሁን መቼ ነው አንቺ ስጋው? ልቤ ጸና፣ ልቤ ባንተ ጸና። ጌታ ኢየሱስ ሆይ ሙስሊሞችን ዘመናቸውን ባርክ፣ ወደ ራስ መቅደስ አምጣቸው። ጌታ አሁን ከልቤ ነው የምጸልየው። እኔ ቆንዳው ቁጭ ብዬ ልጸልይ እስኪ እኮ ወረደች እንዴ የተገረፈ አምላክ አምልከሽ በኋላ ደግሞ ገና ለኛ ጸልያሽ ለራሴ ጸልይ ተገርፎ ተከፈበት በጥፊ ተመቶ ሰላም ልጸልይ ጌታ እኔም ቢወስደኝ ጥሩ ነበር ቢያስተምረኝና ብለው እንግዲህ አመለጠኝ። እስቲ ወደ ቀጥተኛው ኡትማንም ሳምም ከቀድም ጀምሮ ፕሊዝ እስቲ እኔን ውሰዱኝ አልኳችሁ ወደ እውነተኛው መንገድ የሚወስድ። አሁን ወዴት ነው የሚወስደው? አንተ ደግሞ ና እንጂ ወደ ከጌታ ወዴት ይወስዳል? አሁን እነሱ ወደ ጌታ እኔማ በጌታ ነኝ፣ ግን እስቲ እንግዲህ በጸሎት በስብከት በምህረት በፍቅር ሙስሊሞችን መጥራት አለብን። ምክንያቱም ሲኦል እንዳትገቡ፣ የእውነት የዘላለም ሞት እንዳትሞቱ፣ ከእግዚአብሔር እንደተለያችሁ ኑራችሁ ከእግዚአብሔር እንደተለያችሁ እንዳይቀጥል ህይወታችሁ። በጌታ እመኑ፣ በላከውም እመኑ፣ በአባቴም እመኑ ብለዋል ኢየሱስ። በእኔም እመኑ ብለዋል። ስለዚህ እመኑ፣ የግል አዳኛችሁ አድርጋችሁ ዘዱ። በመስቀል ላይ ዋጋ የከፈለላችሁን አምላክ አምልኩ። ጌታ ለምንድን ነው እንደ ውርደት የምታዩት? አምላክ ለእናንተ ሲል መሰቀሉን፣ ለእናንተ ሲል ክብሩን መተውን። እሱ የባህራ መልክ ይዞ ነው እንጂ ባህራ አይደለም። ታውቃላችሁ፣ ለእናንተ ሲል ነው ያ ሁሉ ነገር የተደረገ። ከዛ እናንተ ታፍዛላችሁ። ልክ እንደ እንትን ይሄ ምንድነው? ልክ ቤተሰብ ሕፃን ልጅ ቤተሰብ ታው ሲል አይረዳም። ለምንድን ነው ይሄን መረዳት ያቃታችሁ? ራሚ እግዚአብሔር ኢየሱስን እስኪ ለ3 ቀን በውስጥ ተቀበለውና ከዛ ምን አይነት ስሜት እንደተሰማ ታውቃለህ። ከዛ በኋላ ከቻልክ ተው። የሚሳደሙት ነው የኛ ልጆች እስካሁን አልተሳደሙም። ታች ግን እየተሳደሙ ነው። የተወደደ አምላክ በስ ቢቀይሩ ለተምላክ እንዴት ነው የሚቀበለው?
አትሳደቡ። እሺ በቃ አይሳደቡም። ካምባር ፓምፐርስ የሚቀይረው አምላክ ደግሞ አንቺ ያመለክሽ ተቀበይት ይላል። ራሚ እንደዚህ አታውራ። እውነት ነው እንዴ? እውነት እኮ ነው እንዴ? እውነት እኮ ነው። ለምንድን ነው ያናደው? አይ ፍናንዬ ቆይ ቀደም ልጁ አሁን ለምሳሌ የተገረዘ ሲል ነበረ እና አሁን ለምሳሌ በሙስሊም እውነተኛ የአብርሃም መንገድ ተከተሉ ይላል ነብዩ መሐመድ እንዳለው። አብርሃም ደግሞ እንዳለ ልጆቹን ገርዘዋቸዋል። ሶ የአብርሃም መንገድ የምትከተል ከሆነ ነብዩ መሐመድ ተገርዘዋል ወይ? እና አንተ ደግሞ አይ ለራሚ ነው ስለመገረዛ ስለ ክርስቶስ ግርዛት እንዴት አይገረዙም ታዲያ? አይ ተገርዘዋል እንዴ ራሚ? እንዴ አንቺ ዝም በይ። ቆይ አይደለም ጠይቀው። ለምን አይገረዝም? ሰው እኮ ነው። ምን አስበህ ነው? እስቲ ነብዩ መሐመድ የተገረዘበትን ሐዲስም ለምን አይገረዝም? ቆይ አንተ ሰው አይደለም ተገረዘ? ቆይ አንተ አሁን እኔ ክርስቲያን ነኝ እገረዛለሁ እኮ ሙስሊም። እኛስ ሙስሊሞች አንገረዝም እንዴ? መልስልኝ እኮ እሳቸው ተገርዘዋል፣ ኢሳስ ተገርዘዋል ወይ ነው ሙስሊም ይገረዛል አይገረዝም? እኔ ክርስቲያን ነኝ ተገርዛለሁ ብላ ሙስሊም ይገረዛል አይገረዝም? አላቅም። አታውቅም? ካላወቅም ስለዚህ ኢሳ ተገርዘዋል ወይ? ኢሳ ቆይ ኢሳ ተገርዘዋል? ቆይ ዝም ብለህ እኔን አዳምጠኝ። ቆይ ኢሳ ተገርዘዋል? ሰው ነው ተገርዟል፣ አለቀ። ክርስቲያን ሙስሊም ከተገረዘ ኢሳ ከተገረዘ የተገረዘ የምትይው ምንድነው? ነብዩ መሐመድ የተገረዘበትን ታሳይኛለሽ? ኢሳ መገረዙ አንተ ምንድነው የተገረዝከው? እነሱ እኮ እኛ የተገረዝከው ምን ነው ማለት? ያንቺ አባት እንደተገረዘው ማለት ነው። እሺ አሁን አንተ ስማኝ። አሁን አንተ አምላክ ተገረዘ ትለኛለህ። የተገረዘው አንተ አሁን እኮ ስለማይገባ ነው። እኔ አሁን ለምሳሌ አምላክ ምለው ሁለት እጅና አንድ እግር ያለውን አሁን አምላክ ብዬ ለቀበለው አልችልም። ይቅርታ አድርግልኝና ማለት አቅጣጫ ያለው አምላክ ማለት ነው። በዛ ላይ ደግሞ የሚፈራ ቆይ አዳምጠኝ። አይ ተቀበላለህ። ይኸውልሽ ለምሳሌ እኔ በየፈናንዬ አቅጣጫ እግዚአብሔር አቅጣጫ የለውም ስልሽ በግራና በቀኝ ያለ ነገር ብዬ አላስብም። ኢየሱስን ኮሜንቶች ግን እንዴት ነው የምትሳደቡት? ተው መሐመድ ይገላሉ። እግዚአብሔርን ተው በቃ ተው። በቃ ስድብ ጀምራችሁ ታስተረዘው ማለት ነው። ምን አልሽኝ? እና ኢየሱስ ሰው ነው የተገረዘው። አይሰማም ድምጽሽ። ምን አልሽኝ? ኢየሱስ ክርስቶስ ሰው ሆኖ ነው የተገረዘው ማለት ነው። በሰውነቱ ነው የተገረዘው፣ በአምላክነቱ ሳይሆን በሰውነቱ ሳይሆን